የሰደቡ ሰዎች ናቸው እና ለዛ ነው ብቻ ካልመሰለ ይቅር ማውራት እችላለሁ አንድ ይመች ያራዳ ልጅ አንድ ማውራት እችላለሁ ያኔ ያስገባዋለሁ አንድ የሚዩት አድርጊ የለም ዮናስ ቆይ እኔ ከአንተ ጋር ችግር የለብኝም አይደል ጃፒ አይደለም እኔ ጥያቄ ነው የምጠይቀው ኖ አንተን ነው የምጠይቅ ከአንተ ጋር ችግር አለብኝ የለብኝም አይደለ ለምን ላሽ አትልም አንተ አይደለም አንተ ጋር ተባባልን እኔም ጠይቄ ያውቃለሁ አይደለ አይ ይሄን አልፈልግም አልከኝ አይሴክው አንተም እንደዛ ለምንድን ነው መቀበል ያቃተ እኔ ያቅተኛል ለመሰለ ምንድን ነው የሚያቅት ንገረኝ እስቲ አንተ ይኸውልህ ያንተን ቤተሰብ ማንነትህን ውስጥህን ነካክተው ከተናገሩ ሰዎች ጋር አብረህ ከሆንክ ከሄለን ጋር አብሮ መሆን ምንድን ነው የከበደ ነው በጣም ጥሩ እኔ ከበደኝ እያልኩ አይደለም አንድ ጥያቄ አለኝ እኔ ሄለንን ተናግሬያት ነው ወይ ሺ ጊዜ የምትደርስብኝ ትመልስልኝ አንድ ቀን አንተን አይደለም እሷን ነው አይደለ ጠየቅ አልከኝ ገባው የኔን ችግር ነው የምነግርህ አንድ ቀን ሄለንን አንድ ቀን ተናግሬያት ነው ወይ የምትናገረኝ አብዛኛውን ጊዜ የሆነ ጊዜ ሰላም ትሆናለች መልሳ ትሳደባለች የሆነ ጊዜ ሰላም ትሆናለች መልሳ ትሳደባለች የሆነ ጊዜ አንድ ሰው ወዳጅ ከሆን ከአንተ ለምንድን ነው የማሰበኝ ወዳጅ ነን አይደለ ምንም አጀንዳ ባናት አሁን እንደዛ ነኝ አዳምጠኛ አስገባኝ አይደለ ጠየቀኝ አንተ ለእሷ ጠበቃ ሆነ መናገር አትችልም ራሷን የቻለች ናት መናገር የምችል ሰው ናት እኔ የምጠይቅ ምንድን ነው እሷን የምጠይቃት እዚሁ እያለች ማለት ነው መቼ ሄለንን ተናግሬያት ነው እኔን የምትናገረኝ መቼ ኔም ዋን ዴይ ሄለንን እንዲሆነች እንዲህ ኧረ እሷ ሙድ ነው የምትይዘው ተዋት ነው የምለው እኔን እንኳን እየሰደበችን ተዋት ሙድ ነው የምትይዘው ነው የምለው አላልቅ አለ በቃ የሆነ አጀንዳ ከሆነ ሰው ጋር ስጋጭ ወይም መተው ሲናገሩኝ ስመልስ ታስገባልኛለች እየመጣች ስለዚህ በዛ ነው ጸቡ እንጂ እኔ መች ደርሼባት ነው እስቲ ትመልስ ዮኒ ማኛ ይሄን ብሎኝ ነው ከኔ ጋር የተጣላ ነው ብላ ትመልስ ያው ዝም እላለሁ ሚውት አድርጌ እሰማለሁ ኦኬ ሄለን በስነ ምግባር ባለው መንገድ ለምንድን ነው ዮኒን የምትናገሪው ጃፒ ቴንክ ዩ ፎር ዚስ ኩዌስችን ሲሪየስ ቶክ ኖ ሳታሾፊ የእውነት እሱ በክብር ጠይቋል እኔ ንግግሬ ሜሎዲ እንደዚህ እንኳን ጠጥቼ በጤና እየጠጣሁ ስመጣ ግን ለምንድን ነው ዮኒ ሳይናገርሽ ሁሌ የምትናገሪው ለምንድን ነው በቃ ጃፒ እኔ እስከ ዛሬ ሚዲያ ላይ ስቆይ ሰው ሄለን ብሎ ጠርቶኝ ያውቅ ወይ ማህበረሰብ ሲጠራ ወይ ሃይማኖት ሲጠራ ወይ ደግሞ ሰዎችን አላግባብ ሲናገር ሳይ እሱም ብቻ አለ ማንኛውንም ሰው ነው ነገር ገብቷል እንደዚህ ይባላል እንዴ ከሚለው እንጂ አንድ ሰው በህይወቴ ሄለን ብሎ የደረሰብኝ የለም እኔ እዚህ ሚዲያ ላይ ቆምኩት ለኔ አይደለም ለህዝብ ድምጽ ለሌለው ወይም ደግሞ እውነት ለመሰለኝ ነገር ገብቷል መቆሙ ዛሴ አሁንም እንደዚህ አይነት ችግር ውስጥ የገባሁት ለኔ ስል አይደለም ለሰው ስል ይሄን ታውቃለህ እሱም ያው እኮ አሁን ከዮኒ ጋር ነው ከዮኒ ጋር ምን አርጊያ ነው በሱ ምክንያት ጃፒ አንደገልንገ እኔ በሱ ምክንያት እኔን ስሜን ጠርቶኝ ነው ከነ ስንት ሰው ጋር የተጣላሁት እሱን ጠይቀው እቺን ጠይቀው በእናትህ እቺን ጠይቀው ዮኒ ግን ከሚኪ ኤርትራዊ ጋር የተጣላሁት በእኔ ምክንያት ነው ወይስ በሱ ስላል አንደርስታንድ አድርገህ እስቲ የሆነ እንትን ጠይቀው ዮኒ በቃ በመጠጥ ስለሆነ አንደርስታንድ አድርገህ የተጣላሁት እኔ ለኔ ምክንያት ነው ወይስ በዮኒ ምክንያት ነው እሱን አስቤ ሳይሆን እውነትን አስቤ እሱን እንኳን ሚኪ ኤርትራዊ ስናገረው ከዮኒ ጋር ጸብ ነበርኩ እናንተ እውነት ስለሙታን የምታስቡ ከሆነ አላማችሁ ሙታን ከሆነ የዮኒ ወንድም አርጎ ነው ወይ ብዬ ነበረንኮ ሙሉ ኤርትራን ስረግጥና ኤርትራኖች አድማ ያረጉብኝ ራይት እሱ እንኳን ስለራሱ እንደዛ አላወራም ጠይቀው በእናትህ ያ ግን አሁን ሰሚ ሰው ስለቆምሽለት ብቻ ጠይቀው ነው የምልህ ወሬው እሺ ግን እኔ አንድ ጥያቄ አንዴ ላስረዳሽ ጃፒ ጠይቀዋለሁ ችግር የለውም እሱን ተው ጠይቀው ቀጥታ ጠይቀው እሺ ዮኒ ይመልስልናል አንቺ ሚዩት አድርጊሽ እኔ አላወራም እሺ ዮኒ ሰምታታል በጣም ጥሩ ሰምቻለሁ እኔ አጠራ አድርጌ ነው የምመልሰው እነ ሚኪም ሆነ ሌላው የዮኒ ማኛን ቤተሰብ ተሳደቡ ለእሷ ጊዜ ሰደብኩለት እያለች ነው እሷ የኔ ቤተሰብ ስትሳደብ ልክ ነው ማለት ነው
እስቲ ንገረኝ፣ አንተ በራስ ጭንቅላት ንገረኝ። እነ ሚኪ ሌሎቹ የኔም ቤተሰብ ተናገሩ፣ ሰደቡ። ኦኬ የኔም ቤተሰቦች ስትናገር እሷ ግን ልክ ናት። እኔን ስለተከላከለችልኝ እሷ መልሳ ተመሳሳይ ስድብ ስትሳደብ ለእሷ ጻድቅ ጻድቅ ትጫወታለች። ምን ማለት ነው? እኔን ተናግራኛለች። አንድ ቀን ልጇን ተናግሬ አላቅም። አንድ ቀን ቤተሰቧን ተናግሬ አላቅም። አንድ ቀን እናት አባት የሚባል ማኛው ታውቀዋል አሌ ራስን ነው ማጨልለው። እሷ ሌሎቹን ቤተሰብ ጋር ስትሳደብ ችግር የለውም። ከዛ ተከላክዬልህ ነበር። ማኛው ለራሱ አንሶ ነው? እስቲ ንገረኝ። አንድ ሰው እንኳን አስገብቼ እንድሰዳደብ አላደርግም። እኔ ከገጠምኩ ሰው እንኳን አልፈልግም። እኔ ጋር ዱቅ አድርጌ ብቻዬን እወጣዋለሁ። ማንም ቢመጣ አልፈራ። ማንንም ራሴን ችዬ የምገጥም ነኝ። ለምን ነገ መታረቅ አለ። ገባ? በመሀላችን ሰው ቢኖር ለእኔ ያገዙ ከኔ ጎን የቆሙ ሰዎች መልሰው እኔና እነሱ ስንታረቅ ከተጣሏቸው ገስቧት እነሱም አብረው ይሰደባሉ አሽቃባሽ ተብለው። ስለዚህ አንድ ሰው መጣላት ካለበት ከዛ ሰው ጋር ይወጣው። በምንም ሆነ በአናቱ ይትከለው፣ ድብን በልበለው፣ ተሰቀል በለው፣ መብቱ ነው ማለት። ሌላው ጋር ግን መድረስ የለበትም። ምንም ምናልባት እኮ የኔ ቤተሰብ ልንገር አንድ ነገር፣ ምናልባት ሄለንም በጥሩ ያቱ ይሆናል እንዲህ በጣም የምትመቸኝ ልጅ ነበረች ሊል ይችላል። በማያውቀው ነገር ግን ተሰድቧል። አይ ይሄ ነው። ለዚህ ነው ቤተሰብ ጋር የማልደርሰው። ሌሎች የደረሱ አለ ታርቃል። ይቅርታ ላይ ምን ልበለው? ከይቅርታ በላይ ምን አለ? ሄለን ይቅርታ ብላለች። ቤተሰብ ለእኔ ለሰደበችው ለምን ሚሊዮን ጊዜ አትሰድበኝም? ቆይ አንዴ እኔ ለተሳደብኩት ሚሊዮን ጊዜ ብትሰድበኝ አይደለም አንዴ ወደፊትም አብረን ሆና ቢሆን አዶን ኬር ገባ? እኔ ነኛ ተናግሬያለሁ። ግን ላልደረሱባት ሰዎች ቤተሰብ ጋር ሺህ ጊዜ መሄድ ቆይ ኢንፎርሜሽን እንዴ ጠንቋይ ቤተሰብ ይባላል እንዴ? አሁን መረጃ ካለ አምጪና አሳይ ተባለ። ለማብሸቅ ሊሆን ይችላል። ቤተሰብ ላይ ግን ጠባሳ ነው የሚጥሉት እንዴ። ቤተ ክርስቲያን ደርሶ ከመቁረብ በላይ ምን ሊደረግ ይችላል? አንድ ኦርቶዶክስ ክርስቲያን ከመቁረብ በላይ ምን ሊያደርግ ይችላል? በክርስትናው ለመኖር ገባ? እዛ ድረስ የታወቁ ሰዎችን ጎረቤት አሁን እንዴ እቺ ሴትዮ እኮ እንዴት እዚህ ናት እየተባለ ሙድ ሊያዝባት። እኔ ፊት ለፊት ቢቆም ቀና ብሎ የሚያይት ሰው የለም። አፕራምሽ ከወንዶች ወንድ ነኝ። እግዚአብሔር ምስክሬ፣ ለሴት አይደለም ወንድ። እኔ ጋር አጠገቤ ቆሞ የሚናገር ህይወቴን ሰጣለሁ። እኔ እሞታ አሜሪካን ሀገር ዘቅዝቄ ነው የምሞተው። ያቁኛል። ለምን ስናገር አስቤበት ነው ምና ጥፋት አጠፋለሁ። ለጥፋቴ ይቅርታ ጠይቃለሁ። ይሄ በሃይማኖት በዘር ለምትለው አብዛኛው ጊዜ ብዙ ዘር ጋር አልደርስም። እኔ ማለት ጂጂ አይደለም። አምጣ ቪዲዮ በሰደቡኝ ልጆቼን ምንን ሲያደርጉ የማንንም ዘር መገልበጥ ይችላል። ገባ? ዘር ለምትለው እኔ አልጀምርም። ማንም ገሄደ ቤተሰቦቼን ልጆቼን ምናምን ሲሉ መጣ እንዴ ለስገውላለሁ። ምን ይመጣል? ማንስ ምን ያመጣል? አሁንም የምልህ ምንድን ነው፣ ሰው ላይ ቀድሞ የሆነ ማኛ አይደርስም። አይመቸኝም። አዶን ዱ ግን ቀልድ የምንይዘው ሙድ የምንይዛቸው ነገሮች አሉ። እኔን መስደብ ይቻላል። አሁንም ደግሜ ልንገር፣ እኔን ማንም መስደብ ይችላል። ሶሻል ሚዲያ ላይ ወጥቻለሁ እኔንና እኔ። ሌላ ቦታ ከሄድክ ግን ምን ያመጣል? ነገሮች ሊበላሹ ይችላሉ። እርግጠኛ እኔን ልጆቿ ስላልተሰደቡ ነው። ልጅሽ ስላልተሰደበ ነው። እርግጠኛ እኔ ምናልባት እናትሽ በጣም ስላልተሰደበች ሊሆን ይችላል፣ ሌላ ሊሆን ይችላል። ግን ምን ይሆናል? አንተ አይደለም በአንተ የተነሳ ቤተሰቦችን ሰደቡ ነው የሚባለው። ባትሳደብ ቤተሰብ የሚሰማው ስሜት አለ፣ ምንም ባላርገው፣ ምንም ባልደረሰው። ስለዚህ ይህንን ነው እኔ እያልኩ ያሉት። እሷ ስትሳደብ የኔም ቤተሰብ ልክ ነው፣ ሚኪ ሲሳደብ መጥፎ ነው። ምንድን ነው ልዩነቱ? እስቲ ትናገር። እሺ እኮ እኔ አንዴ በመሀል አንዴ ላውራና እሷ ትናገር። ሄለን የእሱን የዮናስን ቤተሰብ እሱ ሳይናገር ያንቺን ቤተሰብ በመናገርሽ ስህተተኛ ነሽ። ይቅርታ መጠየቅ አለብሽ ሌሎቹ እንደጠየቁት። ምክንያቱም ያንቺን ቤተሰብ አልተናገረም ዮናስ። ሌላ ባደረገው ስራ ራሱ የፈጸመው ነገር ወይም ደግሞ ማህበረሰብም ጋር ምንም ቢሆን ህዝብ ይጠይቀው ነው። አንቺ መተሽ ግን የእሱን ቤተሰብ እንደዚህ ቀጥታ ስለነካሽ ይቅርታ መጠየቅ አለብሽ። ጥያቄ ነው ወይስ ያንተን ውሳኔ ነው የነገርከኝ? እኔማ ብወስን አንቺን ያልመራሽ ነው እኮ ማድረግ አለብሽ ያልከኝ። ኖ እንደዛ ሳይሆን መጠየቅ
ጥሩ ነው፣ በቃ መልካም ነው ለማለት ነው። እንደዚህ ቀጥታ አርጊ ሳይሆን ገለልተኛ አካል ስትሆን እሱም ያለው እንደዚህ ነው ምን ትያለሽ ነው እንጂ የሚባለው እንደዚህ ማድረግ አለብሽ አይባልም። ኖ አሁን እኔ ማድረግ አለብሽ አይደለም፣ ባታረጊም እኮ ምንም አያገባንም ማድረግ የለብሽ ማለት ምክንያቱም ለምን እንዳደረኩ እንኳን የመጠየቅ ፍላጎት እንደሌለ ነው የሚያሳየው። ገብተዋል? ምክንያቱም ብንጠይቅሽ ምን ያደርግልሻል? ልንገርሃ ምክንያቱም መጠየቅ ነው። ምክንያቱም ጠይቃት። እሺ ምንድነው ምክንያቱም መጠየቅ አለመፈለግ ምን እንደሚያሳይ ታውቃለህ? ገለልተኛ አለመሆንን ያሳያል። ገብቷል? ገለልተኛ ነህ ወይስ ሁለት ስለሆናችሁ እንደ ሁለት ነው የምታወሩት? ይሄንን ነገር የመጀመሪያ ኦኬ። እኔ አንደኛ ሁለታችሁ ሰላም እንድትፈጥሩ እንጂ የማናችሁም ወገን ሆኜ አይደለም። በነገራችን ላይ ሰላም መፍጠራችንም ረብሻ መፍጠራችንም እኔ አይሞቀኝም አይደምቀኝም። እንደ ሚዲያ ካወራው ለሱም አይሞቀውም እኮ አይደምቀውም። እኔ ደስ ስላለኝ እንጂ አይኖይት ይሄንን በጣም አውቃለሁ። እሱም እኮ አይደምቀውም። ምን እንዳልሆነ ይሄንን አውቃለሁ። እሺ ጃ በህይወቱ ላይ የምትጨምሪው የምትቀንሺው የለም። ላንቺ የሚጨምርልሽ ጨው አልነሰንስም ጨው አልነፍጎም። አይኖይት ኦኬ። ግን አዳምጪኝ። እኔ ያልኩሽ ምንድነው ቤተሰቡን ስለተናገርሽ ይሄ ትክክል አይደለም። አንድ ጥያቄ ጠይቅ ጃፒ። ስለ ልጇ ሙሉ ኢንፎርሜሽን አለኝ ማውራት እችላለሁ፣ ግን አላወራም ያለው የኔን የልጄን ኢንፎርሜሽን በአንተም ህዝብ ፊት ለፊት በእኔም ህዝብ ፊት ለፊት ይሄን ያለ የሚያዋርድ ኢንፎርሜሽን ኖሮት የያዘውን እንዲናገር ፕሊስ ጠይቀው። ኖ እሱ አሁን ወደ ጸባር እኔ አላረግም አልኩሽ። ሁለቱንም አካል ማለው ነገር መውሰድ ብቻ አለበት። ዝም በል አላወራም አልኩሽ። ካልተፈረሰ አይጸዳም ነው። ገብቷል? መጽዳት አለበት። ተናገር እስኪ። እኔ ልክ አይደለሁም። የቤተሰብ ኢንፎርሜሽን ቢመጣልኝ የማንንም ልክ አይደለሁም ማለት በጣም ገበና ሲኖር ነው። የኔ ልጅ ቤተሰብ አልሰድብም እንደፈለግሽ ብትይ ዮኒ ማኛ ልጅን ሰደበ እንድትይ አላረግም። ምን አረገኝ? ምን አረገኝ? አንቺ አይደለም ስለ ልጅ አንድ ገበና ንገረኝ መጀመሪያ። የአንቺ ወንድም ምን አረገኝ? የአንቺ ልጅ ምን አረገኝ? ምን አረጉኝ? የአንተ ወንድም ምን የተናገርኩ ገበና ስላለው ነው። የኔ ልጅ ገበና ንገረኝ። ምን አረጉኝ? አየህ ችግሯ ይሄ ነው። አንተ ማትሰማው አንተ ስለምትወዳት ገብቷል። ፖዚቲቭ ስለሆንክላት እንጂ የምታዳምጥ ሰው ስለምወዳት ስለማልወዳት አይደለም ዮኒ ነው እንጂ ሌላ ታሪክ የለውም። ስለምታከብራት ከአንተ ጋር ስለተግባባች ችግራችሁን ስለፈታች መልካም ሰው መሰለች። ገበና አለ ማለት ተቀበልክም ከመቼ ወዲህ እንዳወራ መደማመጥ አለብን። ተናገረው ነው የምልህ። አዳምጪን። ካላዳመጥሽን መግባባት አንችልም። መጀመሪያ ማዳመጥ መቻል አለብሽ። የሰው ልጅ ሰውን ማዳመጥ አለበት። እኔ እሷን ስለምወዳት ወይ አንተንም ስለምታከብራት የናቁ መሰለ ገብቷል ስትል ስለሰው የሆነ እኔን ስለናቀኝ ምናምን እንጂ እኔን እሺ ትለኝ ነበረ አልከኝ። ያንን ነው የማየው እንጂ እሷን ጉዳይ አይደለም። እኔ አክባሪ ለምንድን ነው የማከብርን ሪዝን ልንገርህ። እኔ የማከብርን ምክንያት ያንተ ሰዎች ካልደረሱብህ አትደርስም። 4 ነጥብ አውቃለሁ ጃፒ አም ጉድ ካልደረሱብህ አትደርስም። ይሄ ደግሞ ፋክት ነው። ማንም የፈለገውን ማለት ይችላል። ስለዚህ የኔም ባህሪ በተወሰነ መልኩ በአንተ ውስጥ አየዋለሁ። አሮን ዱደ ስለምንም ሰው ያውራ፣ ስለ ሀገር ያውራ፣ ስለምን ያውራ፣ አይሞቀ አይበርድ፣ እሱ ነገር ይመቸኛል። ምንም አይመስልህ። ለምን አንተን አልነካህም። አንተን ከነኩ ግን አትፋታም። ያንተ ባህሪ ነው። የኔም በተወሰነ ያ ባህሪ አለኝ። በተወሰነ ብንለያይ ማለት ነው። ግን እኔ ይሄን ነው ያልኩ ያለው። አሁን እሷ ጋር ያለውን ልንገርህ። እሷ ጋር የልጄን ምንም ይሁን እኔ ይባረክልሽ፣ ወንድምሽ ይባረክ፣ ምንም ቢመጣ የነሱ ኢንፎርሜሽን ምንም ስላላረጉኝ አልናገርም ነው እያልኩ ያለሁት። ይህን አስተምራት ከገባት አንድ ጊዜ ሆኒ ሰምተሽዋል። እሱ ያለውን አይደለ ከገባት ታምር ቢመጣ ስለ አንቺ ቤተሰብ ማውራት አልፈልግም፣ የኔ ፐርሰናል አይደለም አለ ሄለን። ገብቶሻል? የእሱ ፐርሰናል አይደለም። ስለ አንቺ ፋሚሊ የማውራት ፐርሰናሉ አይደለም። በቃ የእሱ የህይወት ታሪክም አይደለም። አንቺን ከሆነ ግን ከአንቺ ጋር ቀጥታ ፊት ለፊት እጋጫለሁ ነው ያለው። ሄለን የእሱን ቤተሰብ ስለተናገርሽ አንቺ የማይከብድሽ ከሆነ በቃ ዮኒ ይቅርታ ፋሚሊዎችን ስለተናገርኩ አንተን ግን ረግጣለሁ ብለሽ ከእሱ ጋር ዲሬክት ብትረጋገጭ ኦኬ ነው። መቼ የማይሞቀኝ አይበርደኝ አልኩ። እሷ ብቻ አይደለም ማንም ሰው መጥቶ ዮኒ ማኛ እንዲህ ነው እያለ ቀኑን ሙሉ ተሰብስቦ ቢያወራ ደስታዬን አልችለውም። ለእኔ ጥብስ ነው።
አውል ተያዩ ለእኔ ምን የመሰለ ቢዝነስ ደግሞ እናንተ የምትከባበሩ እኔ ሲምፕል አድርጌ ነው የማየው። ገባ? ከእኔ ጋር ማንም የመጋጨት መብት አለው፣ አልከለክለውም። ለምን ሶሻል ሚዲያ ላይ መጥቻለሁ። ዮኒ ማኛ ዶላር አይደለም ሁሉም አይወደው። ተግባባን? ቤተሰብ ጋር ስትሄድና ይቅርታ ከሌለ ናው ድንበር አልፋል ማለት ነው፣ ላይን አልፋል። ያንን ሶሪ ካለ ምን ታደርገዋለህ? ከይቅርታ በላይ ምንም ልታደርግ እንወድሻለን፣ እናከብርሻለን። በቤተሰቦች ጉዳይ ይቅርታ፣ በግል ጉዳይ ግን እኔና እሷ መደባበር እንችላለን እስከምትፈልገው ድረስ። ብቻዬን ትግጠመኝ፣ ቤተሰብ ጋር አትሂድ። ብቃት ማለት ሀገር አትስማሚም ይለን ቤተሰብ ጋር የሚሄድ የፈሪ ጉዳይ ቤተሰብ ጋር ሄዳል። ብቃት ያለው ጸቡ ከማጋ ነው። እስኪ ፈልገው እኔ አስለቅሳለሁ ስለማይችሉኝ ነው ቤተሰብ ጋር የሚፈረጥጡት። ደግሞ እግዚአብሔር ይመስገን እግዚአብሔር አልፈቀደውም። ቤተሰቦች ሊሞቱ ይችላሉ። እኔ በእጅ አይደለም ህይወት የማንም ሰው በሰው እጅ ላይ የለም። አንተም እግዚአብሔር ያጽና። ወንድምን አታል ፔኑን ታውቋለህ። ማንም ሰው በፔኑ ላይ ሲረማመድበት ስታይ ምናልባት ለእኔ ምንም ላይ መስለኝ ይችላል ሶሻል ሚዲያ ላይ ስለወጣ። ሶሻል ሚዲያ ላይ ግን ከኔ በስተቀር የወጣ ቤተሰብ የለኝም። ዜርስ ኖባዲ። አንዳንዱ ከነ ልጆቹ ከነ ልጅ ልጆቹ ይወጣል፣ ገና ርስት ይወስድበታል። አሮን ዱ እኔና እኔንም ሶሻል ሚዲያ ላይ የምንወጣው ልጆቼም አንዳንዴ አቀርባቸው ነበረ ትቻለሁ። ለምን እዚህ ላይ ያለው የሰገጤና የቤተሰብ ቫሊዩን የማያውቅ ስለሆነ አብዛኛው አሮን ግፈሽ። ግን እንዳልኩ እኔ አሁንም ከማንም ጋር ብጣላ ቤተሰብ ጋር አልሄድም። የእኔ ፕሪንሲፕል ምንም አልበደሉኝም። ዴይድንዱ ነትንቱሚ ዱርዬ የሚሆኑ ሌባ የሚሆኑ ሞላጫ የሆኑ አገር አቀፍ የፈለገ ነገር የሆኑ ዳታዝ ነትን ትደውትሚ እኔን የተናገረኝም ብቻ ነው የምናገረው ነው የማወራው። አሁንም ወደፊትም ለዘመናት ያቀኛል። አሁን አንቺ ቤት ስለተናገርሽ ይቅርታ ጠይቂ፣ ምን ችግር አለ? ጃፒ ጨርሳል። ያ ለምን ነው የምትወስነው? እኔ እናትሽን ከሰደብኩ እናቴን ሰድባል ይቅርታ በለኝ ብትይኝ ይቅርታ ልሻለሁ። አንዱ ሰው ገለልተኛ ሲሆን እንትና እንዲህ ብሏል አንቺ ምን ታስቢያለሽ ነው የሚባለው እንጂ እንደዚህ አድርጊ አይባልም። እኔ ቤተሰቡን ስትሳደቢ ስለሰማሁሽ እኔ ቤተሰቡን አልተሳደብኩም፣ ያለው ሪያሊቲ ብቻ ነው ያወራሁት። አንድ ነገር ልንገርህ ጃፒ፣ እኔ አሁን ለምሳሌ ነው የምነግርህ። እሺ ሪስፔክት ምልህ እንዳለ የኛን ንግግራችን የሁላችንም የዮኒንም ያንተንም የሁላችንም ነው የምናከብረው እንጂ አንተን ብቻ አከብራለሁ ምናምን አይደለም። ገብቷል? ሰው እዚህ ጋር ያላለ አንተ ጋር ያላለ ንግግራችንን እናከብራለን ማለት ነው እንጂ አንተን አከብራለሁ ብቻ አይደለም። አንተን አከብራለሁ ካልኩኝ ሌላ ሰዎችን ንቃለሁ ማለት ነው፣ ወይ ራሱ ዮኒ ንቋለሁ እያልኩ ነው። ገብቷል? እንደዚህ አይነት ግብዝ ማንነት የለኝም። ገብቷል? አንድ ነገር ልንገርህ፣ እኔ ስለ ልጆች አውቃለሁ ግን አልናገርም ማለት ምን ማለት እንደሆነ አማርኛ ታውቃለህ? ንገረኝ፣ ምን ማለት ነው? ንገረኝ። ያው እኔ ስለ ልጆች እያንዳንዱን አውቃለሁ እኔ አልናገርም ስለ ምንድን ነው አንተ ለእኔ የምትመልሰው? ደንፍተህ ናና ንገረኝ ምንድን ያላችሁ አትልም? ትክክል ነሽ። በቃ እሱ ትክክል ከሆንኩኝ ጠይቀው። ምንድን ነው ስለ ልጅ የሚያውቁ ዮኒ? ምንድን ነው ስለ እሷ ልጆች የምታውቀው? ስለዚህ ንገረኝ ነው። እኔ አልነግርሽም አልኩሽ። ህዝቡም ነገር አብረን ሰርተን ለምንድን ነው እኔ መረን አይደለሁም። ነገርኩሽ እኮ እኔ ስለማንም ስለ አልኩሽ፣ ስለ ወንድምሽ፣ ስለ ልጅ፣ ስለ ቤተሰብሽ ማንም ኢንፎርሜሽን ያመጣል። ማንም ስትጣይ አይደለ እንዴ አንቺ ኢንሳይደሮች እያልሽ አይደለ የምትጮው? ኢንሳይደሮቼ ይሄን አሉኝ፣ ኢንሳይደሮቼ ይሄን አሉኝ፣ ኢንሳይደሮቼ ይሄን አሉኝ ብለሽ አይደለ የምትመጪው እንጂ በየቦታው እየሄድሽ አይደለም መሴጅ የምታመጪው። ትክክለኛ የሚሆን ውሸተኛ መሴጅ ያመጡልሻል። አንዳንዱ ጨማምረሽ ነው የምታወሪው፣ አንዳንዱ ልክ ነው፣ የሚታወቅ ነገር ነው። ግን ጥቅሙ ምንድን ነው ነው አደኝ ደደደ ጥቅሙ ምንድን ነው? አንቺ አሁን አማርኛውን ፈትለሽው ነው። ፍተላውን ሳይሆን ተናግሯል አልተናገረም ነው ትልቁ ፖይንት። ተናግሯል ወይስ አልተናገረም? አልተናገረም፣ በቃ አፍ ትዘጊያለሽ። ከተናገርም ትናገሪያለሽ። 4 ነጥብ።
ኢንሳይደሮች ብለሽ የምትያቸው ኢንሳይደር እኔ የለኝም መሴጃ አንዳንድ ሰው ይቺ አሁን ከጃፒ ጋር ጃፒ ማለት እኮ እንደዚህ ነው፣ ጃፒ በዚህ ወጥቶ ነው፣ ጃፒ በዚህ ገብቶ ነው የሚልሽ ስለ ወንድሙ ስለ አባት ስለ እናት የሚዘግብሽ ሰው ይኖራል። ስትታይ የለም አለ፣ የሁላችንም ጋር አለ። የአንቺ ጭንቅላት ነው ያ የሚወስነው። ይሄ ነገር ብለው ጥሩ ነው ወይስ አይደለም የምትይው አንቺ ነሽ። ለእኔ የማንኛውም ቤተሰብ ኢንፎርሜሽን ሲመጣ ምን አላረግም፣ አይመለከተኝም ነው የምለው። አያገባኝም። ለምን ከኔ ጋር ጸብ የለን፣ አለቅ። ይመጣል ውሸት የሚያምጡ እውነት የሚያምጡ ኢንፎርሜሽን ይመጣል። ስለ ልጅሽ አይደለም ስለ ወንድምሽ ስለ ማንም ኢንፎርሜሽን ይመጣል። አንቺ ብቻ ነው የሚያመጡልሽ። ከአንቺ በፊት እኮ ነው ሶሻል ሚዲያው ማቀው። ስለዚህ ይመጣል። የእኔ ማንነት ነው። አረገዋለሁ አላረገውም እኔ ነኝ የምወስነው። ስለዚህ ስለ ልጅሽም ሆነ ስለ ማንም ምን አላረግም፣ ወጥቼ አልናገርም። ስለ አንቺ ግን በምትሄጂው ልክ እሄዳለሁ። 4 ነጥብ። የማንንም ነው ማውራሽ፣ ያንቺን ብቻ ነው። ለምሳሌ እኔና ሊያ ተጣልተን ሄለን ይቅርታ ይሁን፣ የሱ ፖይንት ገብቶሻል። ስለማውቀው ነገር ሁሉ አላወራም። ለምሳሌ አንቺ ልጅ ስላለሽ ስለ ልጅሽ ማውራት አልፈልግም። በቃ ምንም ነገር ግን ሊመጣለት ይችላል ኢንፎርሜሽን። እኔም ብዙ ኢንፎርሜሽን አለኝ እኮ የመጣልኝን ሁሉ አልዘረግፍም። ብዙ ኢንፎርሜሽን አለኝ እኔ አሁን የብዙ ሰው እኔ አሁን ከኔ ጋር የተጣሉ እኔን ቀሚስ አልብሰው የሚለጥፉኝ ሰዎች የእነሱ ገበና የሌለኝ ነው የሚመስልሽ ሄለን? በእነሱ ልክ መሄድ የማልፈልግ ነው የሚመስልሽ? ግን እንደዚህ ላፊ ፋሚሊ ጋር እንሂድ ለማለት ፈልጎ ነው። ስለዚህ ፋሚሊዎችሽን አልናገርም። ፋሚሊዎችን ስለተናገርሽ ይቅርታ ጠይቂኝ ነው ያለው። በዚህ ነገር ሀሳብ ያቀረብኩት ለዮኒ የምጠይቀው ጥያቄ አንቺ በሄድሽው ልክ መሄድ እችላለሁ ነው አለ ዮኒ። ጥያቄ ማለት ሀሳብ በግለሰብ እንደ ግለሰብ ነው። እኔ አሁንም ደግሜ ልንገርሽ፣ በቀይ መስመር አድርጌ በፈለግሽው ሌቭል ብትሄጂ ቤተሰቦችሽን አልነካም። የኔም ቤተሰብ ብለህ ነበር ድረስ ሄደሽ መሰለ ዮኒ። አንቺ በሄድሽው ልክ እኔም ሄዳለሁ አልክ አይደል? ነው እኔና አንቺ ማድረግ ትችያለሽ። እኔና አንቺ በሄድሽው ልክ እኔም እኮ መሄድ እችላለሁ አልክ አይደል? የማዳመጥ ችግሯን አያችሁት አይደለ? አንቺ ላይ በሄድሽው ልክ ሄዳለሁ አብጠልጥዬሽ ማለት ነው። እችላለሁ በደንብ። ቤተሰቦችሽ ላይ ግን አልሄድም። የአንቺ ብቻ አይደለም የማንም ቤተሰብ ጋር አልሄድም አልኩሽ። ምን አይነት ቋንቋ ነው የማወራው? ያቁኛል እኮ ለዘመናት። አዲስ ያመጣው አዲስ ባህሪ አላመጣውም እኮ። የየትኛው ቤተሰብ ላይ ነው የሄድኩት? አይ ዶንት ሃቭ ዳት ሂስትሪ። አላረገውም፣ አይመቸኝም፣ አልወድም። ለምን? ምንም ስላላረጉኝ ነው የምልሽ። አሁንም ደግቤ ልንገርሽ፣ የአንቺ ቤተሰቦች የአንቺን ልጅን የማልናገረው እኔን አልተናገረኝም፣ አልደረሰብኝም። ያንቺን ወንድም የማልናገረው እኔን አልደረሰብኝም፣ ምንም አላለኝም። ምንም ያላለኝን ሰው በግድ ነገር የምፈልገው ምን ማለት ነው? ከኔ ጋር ስለተጣላሽ ምናልባት ሻይ ቡና ልለውም እችላለሁ። ይሮን ይብን ነው። ለምን? ችግሩ ከኔ ጋር እንጂ ከወንድምሽ ጋር አይደለም። ሶሻል ሚዲያ ነው ያገናኘን፣ ሌላ ነገር የለም። በሶሻል ሚዲያ በምሰጠው አስተያየት እኔን የመናገር አልኩሽ እኮ ሚሊዮን ጊዜ መብት አለሽ። ማከለከለሽ? ሃይማኖትን ተናገረ ቄስ ሆነሽ ነኝ፣ እስልምናን ተናገረ ሼክ ሆነሽ ነኝ፣ አይመለከተኝ፣ መብትሽ ነው። እኔን የመናገር አትናገሩ አልወጣኝም። እንደማይናገሩኝ ሳላቀርቼ ነው ነኝ። ሃይማኖት ሲነካ ምድረ ግንፍሌ እንደሚወጣ ስለማላቀርቼ ነው። ምን ጢባ ጥቤ የምጫወትበት ሶሻል ሚዲያ ነው። ማንንም አውቃለሁ፣ ግን ምን እንደሚመጣ ስለማቅ፣ ማንጓ እንደሚል ስለማቅ፣ ጠላትና ወዳጄን መለያ ምን እንደሆነ በደንብ አድርጌ ስለማቅ፣ ማን ከጎኔ ነው ምንስ ቢመጣ ማን አስመሳይ ነው የሚለውን መለያዬ ነው። እኔ የማደርገው እለየዋለሁ። አንጥሬ ማን ከጎኔ ነው ምንም ቢመጣ ማን ደግሞ አሽቃባጭ አስመሳይ ነው የሚለውን በደንብ አቀበታለሁ። በደንብ ለዛ ነው የምቀውጠው አንዳንዴ እንጂ ማን ህፃን ልጅ ብጠይቅ ያውቃል ስለ ሃይማኖት አይነካም ይላል፣ ብሔር አይነካም፣ ገለመሌ አይነካም ይላል። ግን ስትሳሳት ማማዬን ብሎ አናግሮ ይህን ስህተት አርም ብሎ የሚያርም ደግሞ ጥሩ ወዳጆች ጓደኞች ሊኖሩሽ ይገባል እንጂ አሽቃበጠውላ ጓደኛ አይደለም። ይህን ለአንቺም ወደፊት ምናልባት ይጥቀምሽ አይጥቀምሽ አላውቅም። ያሽቃበጠውላ ወዳጅሽ አይደለም፣ ቃል ነው የሚጠብቀው። ስለዚህ
ለዚህ ነው እኔ እነ ጃፒን አንዳንድ ወዳጆች ሌሎችም አሉኝ ብዙም ወዳጅ ቀን የማይቀይርብኝ ወዳጆች አሉ። ሳጠፋ ደውለው በውስጥ ጓም ይሉብኝ በውስጥ ዮኒ ምን እየሰራ ነው ያማል እንዴ ይሄ እኮ አይደረግም የሚሉ ምርጥ ጓደኞች አሉኝ፣ ግን አሳልፎ አይሰጡኝ። ያ ነው ወዳጅ ጓደኛ ማለት ለእኔ ባልኩት ነገር። ግን እንዳልኩሽ አንቺ ኤኒ ዴይ መብትሽ፣ ማናችሁም እኔ መናገር መብት አላችሁ ነው። ቤተሰብ ጋር አትሂዱ። የእኔ ትልቅ ፕሪንስፕል ያ ነው። አለቀ። ስለ እሱ ነው እኔም የጠየቁሽ እንጂ እኔን ለምን ተናገርሽኝ አይደለም። ቤተሰብ ጋር አትሂጂ። በቃ የእኔም ቤት አይደለም ማንኛውም ቤተሰብ ጋር አትሂጂ። ምን አረጉሽ ነው የእኔ ጥያቄ። ምን በደሉሽ? እኔ ላጥፋ እርገጪ። አይበቃም? የእኔ መረቀጥ ከበቂ በላይ አይደለም? ስለዚህ ያንን አስተካኪ ነው። ሌላ ምን ጨዋታ ትችያለሽ፣ ፈታ ማድረግ ትችያለሽ። ያን አልወስድብሽ። ቤተሰብ ጋር ከደረሽ በኋላ ሰው ሊሚት ይይዛል። እንዴ ነገ እኮ ብትቀያየም የእኔ ቤተሰብ ጋር ነው የምትመጣው ብሎ ነው የሚያስበው ማንም ሰው። የቤተሰብ ሊሚትን ካላመጣሽ እና በዛ ነገር ላይ ይቅርታ የሚባባል ነገር ከሌለ ነገ ኦማይ ጋድ ብሎ የሚመጣ ሰው አለ ነው የምልሽ። ከዛ ውጭ እኔ አይሞቀኝ አይበርደ የምታውቂ ነኝ። ሶሻል ሚዲያውን ለምጄበታለሁ፣ 2 ፀጉር አውጥቼበታለሁ እያየሽ። ግን እኔ ማውራት ይችላል። ያ ትችላለሽ። እኔን የተቀየምኩኝ ቤተሰብን ተናገረች ብለህ ነው? እችን ያና ነው ብለህ ብቻ ንገረኝ ዮኒ። ፈጣሪ ምስክሬ። ከዛ ውጭ ሄሉ እንደፈለገች ትሁን፣ ማንም ጋር ነው ሙድ የምትይዘው እምል ሰው ነኝ። ስንት ጊዜ ሰድበሽኝ፣ ስንት ጊዜ እኔና አንቺ እዚህ ላይ ፈታ ብለናል። አይ አንቺ ደግሞ ነገ ደግሞ ትልሽኛለች ነው የምልሽ። መቼ ነው አንቺ ብዙ ጊዜ ብለሽኝ እኔ የፈታውሽ? ቤተሰብ ጋር ስትሄጂ ነው የደበርሽ። እውነቱን ልንገርሽ። ከዛ ውጭ ምን አገባኝ? ምን አግብቶ ቤተሰብ ጋር ሄድሽ እንጂ በዚህ ደረጃ እኔና አንቺ ተነጋግረን እናውቃለን? እስቲ ንገሪኝ። እናውቃለን ነው አናውቅ? የቤተሰብ ጉዳይ ቤተሰብ ያና የስ እንዳለ ሆኖ እንደ ድምፅ ታቅቦ መሆነ እንደ ድምፅ መብረቅ ተይዞላችኋል። አንድ ጥያቄ ግን ልጠይቅ። ጆከር የእናትን ፎቶ እና የሶልን ፎቶ ሲለጥፍና ዘግዝቆ ከነ ልጆቹ ሲለጥፍ በአደባባይ ቅርታ ጠይቆ ነበር? አንድ ጥያቄ። ቆይ መጀመሪያ ጆንዬ ቆይሆን አንድ ጥያቄ። ሁለተኛ ጂጂ ማያን ራሱ ነው ሚደፍራት፣ ለጥቁሩላ ገና ትደፈራለች ስትል በአደባባይ ቅርታ ጠይቃ ነበር? ይህም መልስልኝ በእናት ቀጥል። በጣም ጥሩ። እንግዲህ እንደምታዩ ማያ ጂጂ ታላች 1000 ጊዜ ነው ይቅርታ የጠየቀው። ጆከር የሚጸጽተኝ ሶልን አልሰደበውም፣ ፎቶንም አልዘቀዘቅም። የዛኔ ወንድሜ አላረፍም። ከሶል የበለጠ እናትን አድርጎ ሰድቧል። ለማ ብሎ አማራን አግዛለሁ በሚል ፖለቲካ ማለት ነው። ጃፒቶ እሱ አንተ አሁን ጆከር ሲባል ጓ የምትለው ነገር አለ ይገባኛል። አካል ብቻ ነው ጃፒ በእናት አዎ ልነግርህ ገባ። አማራ በሚባል ፖለቲካ ምን አድርገዋል? እናቴን አልሞተችም፣ በህይወት ነው ያለችው። ልጆችን በህይወት ነው ያሉት። እሱን እናናደዋለን፣ የሚወደው ነገር እናቱና ልጆቹን ነው በሚል ተሳድበዋል። ይህ ልክ ነው? ማን ልክ ነው ብለዋል? የአማራ ልጆች በሙሉ ወጥተው ተሳድበዋል፣ አንቺም ጨምሮ። እሱ ልክ አይደለውም ብሎ ተናግሮ ነበር። እኔ እንደዛ መጥቶ እንዲያውም ማረሳው ከቪዲዮ አለ የተቆረጠ ከወስቱና ላኩልኝ። ወንድሜ የሞተ ጊዜ ቶሌ የሞተ ጊዜ እያለቀሰ ነው። በጣም የሚቆጨኝ ነገር የዮኒ ጉዳይ ብሎ እያለቀሰ ነው ቪዲዮ የሰራው። ምንም ቢቆጨ ምንድን ያለው መሰለ ዮኒ፣ እኔ ቪዲዮ ተፈለክ ምንድን ያለው የሚቆጨኝ ነገር ቢኖር ሶል መጥቶ ስላወቅኩት እኔ ከበደኝ ያለው አይደለም። ይኸውልሽ አንቺ ተቆርጦ የደረሰሽና መጥቶ ባላውቀው ኖሮ ነው ያለው አልሽኝ እኮ። ይኸውልሽ እኔ ደግሞ ለአንቺ ተቆርጦ ያለልሽ ኖሮ ለዛ እኔ እኮ ለጆከር ጠበቃ አልኩ ስረግጦ የነበርኩ ዮኒ። እኔ ሪቫይዝድ ቪዲዮ ስለኔ ተው ዮኒ፣ እኔንም ስሚያ እሺ። ከዛም በኋላ ደውሎ ምን ብሎ ዮኒዬ በጣም እኔ እኮ በዛ ጉዳይ እንጂ ምንም መቼም
ከአንተ ጸበኛ መሆን መቼም በህይወት የማልፈልገው ሰው ብትኖር አንተ ነህ። እኛ ስታወሩ አልሰማንማ በአደባባይ። አዎ ለአንቺ አይደለም እንግዲህ እንቅርታው ለእኔ እንጂ ለእናንተ አይደለም። አይገባንማ። በአደባባይ እንደሰደበ እናትን ነጠላ ለባሿን እንደዘቀዘቀ በውስጥ እናቴን እኮ አንቺ ጠንቋይ ብለሻታል እንዴ? ኃላፊነት አንወስድማ። የዘቀዘቀ አንቺን ብለሻል እኮ። የአንቺን ለማሳነስ ለምን ትሞክሪያለሽ? ያ የዘቀዘቀ በውስጥ አናገረኝ አልኩ። የእሱ ቢያንስ ይኸውልሽ፣ ቆይ የእሱ ቢያንስ ነው ማውራሽ። ስድቡ ቀፋፊ ነው። ስድቡ አስጠሊታ ነው። የዛኔ የአማራ ልጆች አብረው ሆኖ አንበሳ ሲያወርዱልን ነበር። ሁሉም እያልኩሽ አይደለም። የተከላከሉም ደግሞ የአማራ ልጆች ነበሩ። ፖለቲካ የተጀመረው በምንድን ነው? በዚህ በማይረባ ፖለቲካ ዛሬ እጁን እየሰጠ ለማንም ዝምባም ለሚገባው ፖለቲካ የኔም እናትም ሆነ ልጆችም ተሰድበዋል። ጂጂ ላልሽው ስንቴ ነው አደባባይ ይቅርታ የጠየቀችኝ? ለምንድን ነው የይቅርታ ቪዲዮ? ለምሳሌ ቆይ ልነግር፣ ጠየቅሽኝ አይደል? ልመልስ። አዳምጦ አይለን። እሺ ይቅርታ። እግዚአብሔር ምስክሬ እንደ ዮኒ ማኛ የፈለገ ቢለኝ ከእሱ ጋር መጣላቴ ነው የሚቆጨኝ። ይቅርታ እሱን ነው ይቅርታ ምንም ቢለኝ እሱ ይሻለኛል ያለችው ቃል በቃል ግቡና ማየት። ችግሩ ምንድን ነው? አንተ ጋር ራሱ አሁን ለምሳሌ በአቡነ ጳውሎስ በአቡነ ተክልዬ ምናምን ነገር ማቲያስ ይቅርታ ስንት ጊዜ ከአንተ ጋር በይቅርታ ቪዲዮ ተሰርቷል። ራስ መልስ። የይቅርታ ቪዲዮ ቫይራል አይወጣም። የእንትናንም ብትይ የማን ነው የጆከርንም ብትይ በዛ ጉዳይ ተደረገ። ከዛ በኋላ ቪዲዮ አለ እንደዛ ሲያደርግ ግን ሲጠይቅህ በቪዲዮ አልኩ እኮ በቪዲዮ በጣም አንጀቴን የሚበላኝ ላኩልኝ። አሁን እዚህ እናሰማዋለን። ላኩልኝ እንደገና አንጀቴን የሚበላኝ ሶሪ ስላወቅኩት ብቻ ነው እዚህ ሚዲያ ላይ ይሄን ያለው ዮኒ በእናት ይመችሽ። እንግዲህ ምንም ማድረግ ዮኒ የመመቸት አለ። እኔ አንጀቴን የሚበላኝ ሚዲያ ላይ መጥቶ ስላወቅኩት ነው። ከሌላ ሰው ጋር መጣላት አይደለም። ስለአንተ ሳይሆን ሶሪ ስላወቀው ነው የከበደው። ገብቶሃል? ግን አሁን አንቺ አንድ እንደግለሰብ አንቺ አሁን ልክ ነኝ እያልሽ ነው። እኔ ስላልገባኝ ነው። ችግሩ እኮ ለራስ ኃላፊነት እኔ የጠየኩ ዮኒ እኔን ከእነሱ ጋር ቁጭ ብለህ የኔን ሞት በክሎሮክስ ልሞት ወይስ በገመድ ካልኩሌት ስታወጣ የነበረው በደም ሙድ እያልሽ እንደሆነ በደንብ አውቃለሁ። ቀምቀመሽ ሙድ አይደለም ሙዴ። እኔ ራሴን ሰቅዬ ማሳየት የለብኝም እንደማን ኖ እንተዋወቃ ሙድ እያልሽ በነጋታው እኮ ፈታ እያልሽ መጣሽ። ምናውቀው አይደለም እሱን ችግር አይደለም። እሱን ተይው፣ እንተዋወቃለን። የሚሞት ሰው መጥቶ አይስትም። እኔ ስለማውቅ የሚጠጣው ሊሰከር ነው። ገብቷል? በቃ ዛስ ይሄንን ሌላ አላብራርልም። አንድ ነገር ልንገርህ። እኔ የገረመኝ እናትህን አይደለም ልጆችን ዘግዝቀው ሚስትን ዘግዝቀው ሲሰድብ ከነበረ ጋር ስለኔ ሞት ቁጭ ብለህ ስትስቅ ሳይ የማትረባ ሞትቻ መሆኑን ያኔ ነው ናቀ። እውነት ልንገርህ፣ የእውነት አንዴ ስድብ አይደለም እየነገርኩ ያለው ስሜት ለዚህ ነው እኔ ጃፒ ስነግር አሁን ገብቷል። እኔ አንተን አክብሬ ነው። በቃ እንደዚህ አይነት የወረደ ንግግር አዳምጪ። በቃ አዳምጪ። አንዴ የወረደ ንግግር አትናገሪኝ። አንድ ነገር ልንገርሽ፣ አለቀ በቃ። እሱ የፈለገውን ይሁን። አንቺ ቤተሰቡን ስለተናገርሽ ሌሎቹ ይቅርታ ጠይቀውኝ አብሬያቸው ሆኛለሁ እስካለ ድረስ አንቺ ጂጂ ስጠይቀው የነበረውን ቪዲዮ እናሰማና ኧረ ይደብራል። በቃ አንዳዳም ይሰማኛል። ገብቶሃል? አንቺ ሰው ሙትቻት ያለሽ አልፈልግም። እኔ እንደትናገሪም አልፈልግም። የወረደ ንግግር ያልቀበልሽም። አዳምጪ። አሁን አዳምጪ። ችግር እንደሌለብኝ ራሱ ዮኒ ይመሰክርላል። ኦኬ አዳምጪ። በቃ አዳምጪ። ካዳመጥሽ ከማንም ጋር የፈለገውን ያደርግ። አንቺ ቤተሰብን ስለተናገርኩ ዮኒ ይቅርታ ልትይው ይገባሻል። በቃ አለቀ። በምክንያት በምናምን አይደለም። ቤተሰቦቹ አልተናገሩሽም። ቤተሰቦቹን ስለተናገርሽ ሄለን ዮኒ ቤተሰቦችን ስለተናገርኩ ይቅርታ ራሱን እርገጩ። እኔ አያገባኝም። እኔም ረግጧለሁ፣ አንቺንም ረግጥሻለሁ፣ አንቺም እኔን ትረግጭኛለሽ። አንቺ ትክክለኛ ሰው ከሆንሽ እውነተኛ ማንነት ካለሽ ዮኒ ቤተሰቦችን ስለተናገርኩ ይቅርታ በቃ አለቀ እኮ። ከዛ
ሰላማዊ ህይወት እንኖራለን ሁላችንም እርስ በርስ እየተረጋገጠ ሄለን። እኔ ባለፈውም የነገርኩሽ እና ዮናስ ተሰባስበው ለእሷ እንዴት ትቆማለህ ሲሉኝ እኔ ብቆምልሽ ባልቆምልሽ መድኃኒዓለም ነው የሚቆምልሽ። ሰው ቆመ አልቆመ ምንም አያመጣም። እኔ ለአንቺ የምፈጥረው ምንም ታምር የለኝም። ስለዚህ አሁንም አንቺ ዮናስን ግን ቤተሰቦቹ ስለተናገርሽ ስለ ቤተሰቦቹ ይቅርታ መጠየቅ ማንም ሰው አለበት። እኔ ዮናስን ቤተሰብ አምጥቼ ከለጠፍኩ ኖ ትክክል አይደለሁም። የሄለንን ቤተሰብ ልጇን የሄለንን ከተሳደብኩ የሄለንን ፎቶ ሬሳ ላይ ከለጠፍኩ ሄለን ይህንን በማድረጌ በጣም አዝኛለሁ። ይቅርታ ካልኩሽ ልትቀበኝ ትችላለሽ። አሁንም አንቺ ማድረግ ያለብሽ እውነተኛ ሰው ከሆንሽ ዮናስ ቤተሰቦችን ስለተናገርኩ ይቅርታ አንተን ግን ልሳሃለሁ ብለሽ ላሹ አሁን ራሱ ማለት የምንነጋገረው ነገር ተረዳድተን ጨርሰን ውሳኔ ላይ ደርሳችሁ ነው። እኔ አንዳንድ ግለሰብ ሚዲያ ላይ እንዳለው አንዳንድ ግለሰብ የሱ የአንቺ ቤተሰብ መነካት የለበትም። የአንቺ ልጅ ፍጹም ማንም ሰው መናገር የለበትም። ልጅሽ መጥቶ አልተሳደበም። ልጅሽ መጥቶ እዚህ ሚዲያ ላይ ማታግዝም ለእኔ ማታግዝም ኒውትራል ወንድማችን አይደል? ያ ለሁለታችሁ ምን ወንድማችሁ ወንድም ከሆንክ ወደ ውሳኔ አትሄድ። ስለ ልጅ አውቆ የደበቀውን ነገር ይፋ ያውጣው። እኔ ፈቅጄለት የለም ምን ችግር አለ? አያወጣም። ምንም ይፋ የለም፣ የሚያወጣው ነገር የለም። ልንገርሽ እሱ ያለው ከእንትና ሁሉ ኢንፎርሜሽን ደርሶኛል አለ ያውጣው። በቃ ገባንም። አረ የለን ያገባ ዮኒ እኔ ፈቀድኩለታል ያውጣው። አያወጣም። እሱ እኮ ባለጌ አይደለም ማለት እኮ ባለጌ በሆን ነው ያለው እንጂ ባለጌ አይደለማ። ባለጌ ቢሆን ስለሆንኩኝ ይቅርታ ጠይቃለሁ። ዛይ ኖ አሁን እነዚህ ባለጌዎቹ አሉ አይደል? የእሱን ወንድም የእሱን እናት አምጥተው የለጠፉት እንደነሱ አይደለም ማለት እኮ በቃ አይደለም። ዮናስ እዚህ ሚዲያ ላይ ባለው እንትን ላይ ስሜታዊ ሲሆን ዮኒን አንድ ጥያቄ ጠይቀው። ዮኒዬ የተናገርኩት ኢንፎርሜሽን ነው ወይ ስድብ ነበር? ሄለን በተናገርሽው የእሱን ቤተሰብ ይቅርታ ጠይቂው። ምንድን ነው ትሞቻለሽ? ቤተሰቡን የማይሰደብ እኔ እኮ አሁን የሌላቸው ተናግረሻል። ቤተሰቡን ተናግረሻል። የእውነት እግዚአብሔርን ሄለን ይቅርታ ጠይቂው እንዳትወ